ሳድስ ወደ መንፈሳዊ ቆይታችንን ንግባ። ደግሞ በጣም ቆንጆ የሚሆነው መንፈሳዊ አእምሮአችንን ማነቃቃት ነው። እዚህ አእምሮ ላይ ብዙ ነገር ያለው እዛ ነው። የሰው ልጅ ቢሮ ያለው እዛ ነው። የሰው ልጅ መንፈስ እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱስ። ስለዚህ የሰው ልጅ ብርሃን ከጠፋበት ግራ ከተጋባው በመንፈሳዊ አካሉ ላይ የተቀበጃጀረ ነገር ገጥሞታል፣ ወይም ደግሞ ትክክለኛ የእግዚአብሔር ብርሃን በህይወቱ ላይ የለም ማለት ነው። ስለዚህ የእግዚአብሔር መብራቱ ነው ይላል። የሰው ልጅ መንፈስ የእግዚአብሔር መብራቱ ነው፣ የእግዚአብሔር ብርሃኑ እዛ ውስጥ ነው የሚበራው። ስለዚህ ይሄንን በተመለከተ ሁሉ ጊዜ በማነቃቃት መንፈሳዊ አካላችንን ማሳደግ ያስፈልጋል። ደጋግመን እንደምንለው ስጋ በምግብ ያድጋል፣ አእምሮ በመረጃ ያድጋል፣ መንፈሳዊ አካል በመንፈሳዊ ዕውቀት ያድጋል። መንፈሳዊ ዕውቀት የሌለው ሰው እንደምናውቀው የደከመ የደነዘዘ ተስፋ የቆረጠ ራሱን ውስጤ በቃ ባዶነት ይሰማኛል የሚለው ሰው ውስጤ የሚለው ነገር መንፈሳዊ አካሉን ነው። ስለዚህ መንፈሳዊ አካል ውስጥ እርካታ የለውም፣ እርጋታ የለውም። ከእግዚአብሔር ጋር ያልሰከነ የተንቀዠቀዠ የተንጠለጠለ ሰው ይሆናል። በረከት፣ ጸጋ፣ መብዛት፣ መባረክ የሚባሉ ደግሞ ያለው መንፈሳዊ አካላችን ላይ ነው። ሰው በረከት አጥቶ መረጋጋት አጥቶ ሰላም አጥቶ ፍቅር ስሜት ሳይሰማው መኖር እየደበረው እያልቻለ በዚህ ምድር ላይ የሚኖር ከሆነ መንፈሳዊ አካሉ ያለ ፍሬ ነው፣ ባዶ ነው። የእግዚአብሔር መንፈስ በውስጡ የለም። የእግዚአብሔር መንፈስ በመንፈሳዊ አካላችን ውስጥ ሲቀመጥ ደስታ፣ ፍጹም እርካታ፣ ፍጹም እርጋታ፣ መስከን፣ እንደገናም ደግሞ ትዕግስት፣ ራስን መግዛት፣ በዓለም ውክብክብ ባለው ነገር ላይ ተረጋግቶ መኖር፣ እነዚህ ሁሉ ስክነቶች የሚመጡት መንፈሳዊ አካል ላይ በሚኖረው የእግዚአብሔር ብርሃን ነው። የእግዚአብሔር ብርሃን ደግሞ እንዲመጣ ብርሃንን የሚያመጣው የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ሲማር የአእምሮ በእግዚአብሔር ቃል ዕውቀት እያደገ ይመጣል። የሰው ልጅ የአእምሮ በመረጃ በእግዚአብሔር ቃል ዕውቀት እያደገ ሲመጣ የእግዚአብሔር ያሳደገው የሰው ልጅ አእምሮ የቃሉ ብርሃን ደግሞ መንፈሳችን ላይ ይበራል ማለት ነው። የቃሉ ብርሃን ወይም የቃሉ መንፈስ በመንፈሳችን ላይ ይበራል። ቃሉ በጭንቅላታችን ወይም በአእምሮአችን ላይ ወይም በነፍሳችን ላይ ይቀመጣል ማለት ነው። ቃሉን በአእምሮ በእውቀታችን ብርሃኑን የቃሉ መንፈስ ደግሞ በመንፈሳዊ አካላችን ላይ የሚያበራልን እግዚአብሔር ደግሞ የታመነ ነው። የዛን ጊዜ የቃሉ ኃይል ብዙ ችግሮችን ሲቀርፍልን፣ ብዙ ነገሮችን ሲያስተካክልልን እናያለን። በዚህም የተነሳ በተደጋጋሚ ከቃሉ አንጻር ማንም የኦሾን ፊሎሶፊ ያወራል እንደዚህ ላይ እንኳን የእግዚአብሔር ቃል የኦሾ ፊሎሶፊ ስንቱን እኮ አደንዝዟል። በኢትዮጵያ ሚዲያ ላይ እየተወራ ስንቱን የስፖርተኛው ንግግር እንዲህ ያለ እየተባለ ይወራል። የእግዚአብሔር ቃል ዕውቀቱ ሊነገር ይገባል ለትውልዱ። የዛን ጊዜ የሰው ልጅ ተስፋው ብርሃኑ ይጨምራል ማለት ነው። ምክንያቱም ቃሉ በራሱ የሰው ልጅ ተስፋ ያበራል። ቃሉ በራሱ የገባው ቃል በራሱ የሰው ልጅን ያጽናናል። ቃሉ በራሱ ይነቅላል፣ ይተክላል። ሳድስ ይተክላል። የማይፈልገውን ነገር ነቅሎ ያስወግዳል። የምንፈልገውን ነገር ይተክለዋል። እግዚአብሔር የሚፈልገውን ነገር በልባችን በመንፈሳችን ላይ ተክሎ ያስቀምጠዋል ማለት ነው። ስለዚህ እነዚህ ነገሮች በተደጋጋሚ ያያየን ነው። ስለዚህ ቅንዓት፣ ምቀኝነት ደግሞ የሚያደርገው ምንድነው? በመንፈሳዊ አካላችን ላይ መርዝ ማለት ነው። ባክቴሪያ፣ ቫይረስ ማለት ነው። እንደገና ካንሰር ነው የሚያነቅዝ ይለዋል እኮ መጽሐፈ ምሳሌ ምዕራፍ 14 ላይ ከቁጥር 30 ላይ ባለፈውም የጠቆመን ያበቃ ነው እሱ ላይ ነው። ትሁት ልብ ስጋ ህይወት ነው። ትህትና ያለችው መንፈሳዊ አካል ውስጥ ነው። ልብ በሉ 3 አካል ነው ያለን፣ ስጋ፣ ነፍስና መንፈስ። በመንፈሳዊ አካላችን ውስጥ እውነተኛዋ ትህትና ማደሪያዋ እዛ ውስጥ ነው። ስለዚህ ሰው እውነተኛ ትህትና፣ የክርስቶስ ትህትና በመንፈሳዊ አካሉ ላይ ካደገለት ስጋው ይሄ በምንጨብጠው ስጋ ህይወት ያገኛል። በሽታ ቢኖር ከበሽታ ይፈወሳል። የሆነ ነገር ካለ በቃ ቢጸለይለት፣ ጠበል ቢጠመቅ ወዲያው ለመዳን የሚችል መንፈሳዊ ዝግጅት በልብ ውስጥ ይቀመጣል ማለት ነው። ለምን? በመንፈሳዊ አካል ውስጥ ያለው ትህትና የስጋን ህይወት ይሰጣል ይላል። ከዛ ቅንዓት ግን አጥንትን ያነቅዛል አለ። ይሄ እኮ ግልጽ ነው። ስለ ትህትና ማደሪያው የት ነው? መንፈሳዊ አካል። ትህትና ከመንፈሳዊ አካል ውስጥ ትወጣ፣ ቅንዓት፣ ምቀኝነት ቦታውን ይይዛል። ትህትና ስጋ ላይ ፈውስ ካደረገ፣ ቅንዓት ደግሞ ስጋ ላይ አጥንቱ ምን ያደርጋል አለ? ያነቅዘዋል፣ ካንሰር ያስይዘዋል። ምቀኝነትና ቅንዓትም ካንሰር ሊያስይዝ ይችላል ማለት ነው። ስለዚህ እነዚህ ሁለቱ ነገሮች መንፈሳዊ አካላታችን የሚገፋፉ ናቸው። በመንፈሳዊ አካላችን ትህትና ሲያድግ የእግዚአብሔር ቅዱሱ ብርሃን እየጨመረ ይመጣል። ትህትና
መሰል ነገሮች እየጠፉ ሲመጡ ትዕቢት ትመጣለች። ፍላጎት ትዕቢት ትመጣለች። ትዕቢት ስትመጣ ቅንዓት ይመጣል። ዲያብሎስ እንደዛ ነው የወደቀው። ትህትናውን አጣ የመጀመሪያው ነገር። ስለዚህም ተመኘ። ልክ ምኞት ሲጀምር በቃ አሁን አንድ ሰው ያንቺን ነገር ልክ እንደተመኘ መጀመሪያ የሚያደርገው ሰፈር ላይ የሆነ ነገርሽን ሊሰርቅ የፈለገ ሌባ የመጀመሪያ ነገር የሚያደርገው ልቡን ያሳምናል። የሚያሳምነው ምንድነው? ያንቺን ዕቃ መዝረፍ ነው። ከዛ የሚያሳምነው ጭንቅላቱን ካንቺ ጋር ጠቡስ መግባት አለበት። መጀመሪያ ሰላም ሲልሽ እንዴት ነህ እያለ በትህትና ሰላም ይለው ሰውዬ መቀየር ይጀምራል። አእምሮን እያሳመነ ነው። አሁን ለዘረፋ ነው ሌባው፣ ለዘረፋ አእምሮን እያሳመነ ነው። ስለዚህ ሲያሳምን መጀመሪያ ካንቺ ጋር የነበረውን ትህትና ያጣል። ልጅ ምን ሆኖ ነው የተቀየረው ካልሽ ጠርጥሪ፣ ገብቷል ማለት ነው። የትህትናው መንፈስ ወጥቶ የሌባው ስፒሪት ውስጥ እየገባ ነው ማለት ነው። ሊጣላሽም ሲፈልግ እንደዛ ነው። ትህትና እየጠፋችበት ትመጣለች። ትህትና እየጠፋችበት ስትመጣ አሁን ቀጥሎ የትህትና መንፈስ ሲወጣ ቀጥሎ የቅንዓት ስፒሪት ይገባል። የቅንዓት ስፒሪት ሲገባ ምንድነው ምልክቱ? ባለሽ ነገር ላይ መመኘት ይጀምራል። አንቺን በመከታተል አለባበስሽን መከታተል፣ አኳንሽን መከታተል ይጀምራል። ያን ሲያደርግ ቅንዓት እየገባበት መንፈሱ ላይ ምቀኝነት፣ ቅንዓት እየገባ ነው። ሌባ ለመሆን አንድ ሰው የመጀመሪያ ምቀኛ መሆን አለበት። ሳድስ የመጀመሪያ ትህትናም የለውም። ትህትናውን ያጣ። ጸጉሩን ራሱ ሲቋጥር ሲጠመጥም ስታዩ የትዕቢት ነው፣ ያስታውቃል። ለመዝረፍ ማጅራን ለመምታት እንደተዘጋጀ ያ ሲሆን በዛ መንፈስ ላይ ስትጸልይበት ልጁ ተመልሶ ወደ ትህትና ይመጣል። እኔ ማረገው እንደዛ ነው። ዘራፊ ወንበዴ ምናምን የሚመስል ሰው ሳይ በሰውየው ላይ ጸልያለሁ። ከዛ ሲርበተበት አየዋለሁ፣ እያየሁት ሲጠፋበት። ምክንያቱም የአማካሪውን ሸኘዋለሁ ማለት ነው። አማካሪው አለ፣ እሱን በቡጢ ብለን እንሸኘዋለን። እሱ ነው ትዕቢተኛ የሚያደርገው። ልጁ እያየሽ ሲቀየር ታየዋለሽ፣ እና እያለች ወደ ትህትና መልሶ ሲመጣ ታየዋለሽ። ይሄ በጣም ቤዚክ የመጽሐፍ ቅዱስ ክፍል ነው። ስለዚህ በባለፈው ፕሮግራም ላይ በባለፈው ዝግጅታችን ላይ አንድ ያየነው የማሊሽየስ ቶክ ኤንድ ስላንደርን አየን። ከዛ የምቀኝነትን እንዴት ፊዚካል ሃርም ሰውነቱን እንደሚጎዳ፣ ኢነር ተርሞይል እንዴት ውስጣዊ አካላችንን ተርሞይል እንደሚበጠብጥ፣ ልክ ጁስ እንደሚበጠበጠው ቅናትና ምቀኝነት ውስጥ ይበጠብጣል። ምልክቱ ምንድነው? እኔ እኮ ቅናትና ምቀኝነት የለኝም ብለሽ እምትይ ከሆነ እሚል ከሆነ እኔ ምል ከሆነ ማየው ቼክ ማድረገው ምንድነው? ልክ የሆነ ቅናት የሚመስለውን ስሜት ሊፈጥር የሚችልበት ሰው ካየው ልቤ ብጥብጥብጥ ርብሽብሽብሽ ይልብኛል ወይ ካልኩ መንፈስ አለ ማለት ነው። መውጣት ያለበት መንፈስ አለብኝ ማለት እሱ ነገር እስኪ ጸዳ ድረስ መታገል አለብኝ። በቃ የእግዚአብሔር ትህትና የእግዚአብሔር ልቦና እኔ በቃ በቅንነት ልቤ እንድትሞላልኝ ፈልጋለሁ፣ እንዲፈወስ ፈልጋለሁ። አጥንቴ እንዲነቅዝ፣ አካሌ እንዲጎዳብኝ አልፈልግም። ይሄ እግዚአብሔር ቃል ነው። ይነቅዛል አለ፣ ይነቅዛል። በቃ ይነቅዛል ብለዋል እኮ። አጥንት ይነቅዛል ማለት አጥንት ካንሰር ከሆነ ጉበት ይበላሻል ማለት በጣላይ ነኝ። ያው እኮ ነው። በቃ እንደዛ ነው የሚሆነው። ምንም መታመም አልፈልግም። ውስጤም በቅንዓትና በጥርጥር በምቀኝነት እንዲታመምብኝ አልፈልግም። ልቤ ንጹህ እንዲሆንልኝ በጣም ፈልጋለሁ። ብዙ ታግያለሁ እንደዚህ አይነት ነገር ላይ በጣም ከባድ እልህኛ ኔቸር ስለነበረኝ ማለት ነው። በቃ በጣም ይሄ ክፉ ምቀኝነት እንደሆነ ሲገባኝ ነው። አይመስለኝም ነበር። ሲገባኝ ግን ምቀኝነት ነው። ይሄ ልፈወስ ይገባኛል። ይሄ ፈውስ ነው የሚያስፈልገው። የእግዚአብሔር ቃል ደግሞ የሚፈውሰው። ለረጅም ጊዜ በህይወቴ ላይ ከሰራሁባቸው ምስጢሮች ነው ቤተሰቦች ማካፈለው። ልቤን ነፃ ያደረገልኝ፣ በቅንነት ልቤ እንዲሞላልኝ። በጣም እልህኛ መጥፎ ባህሪ ነበረኝ ማለት ነው። በጣም መጥፎ፣ ከኔ ጋር ተጣልቶ ሰላም መሆን የሚችል ሰው የለም። ተኝቼ በህልሜ ሁሉም ተንኮል ማስበበት ማለት ነው። በህልሜ ከዛ ቀይሮ ወደዚህኛው ነገር ላይ ያመጣኝ የእግዚአብሔር ቃል እውነት ነው። ያንን ነው አሁን ለቤተሰቦች እያወራን ያለ ነው ማለት ነው እንጂ እኮ ይባላል አንተ እብድነ እንደ ካቢ ጋር የምትጣላው ምን አጣላህ አንተ? መጀመሪያ ደረጃ ህይወቱን ምስቅልቅልቅል አድርጌበት በቃ እንደዚህ አይነት ይሄ መጥፎነት ነው፣ ክፉ ነው። ይሄ ክፋት ከምቀኝነት የሚመጣ ነው አይደል እንዴ? ምክንያቱም በፍጹም ከጤናማ አእምሮ አይመጣም። ህይወቴን እንደዚህ ከቀየረልኝ የእግዚአብሔር ቃል ሰውንም ይቀይራል። እሱን ነው እየተነጋገርን ያለ ነው። ሳድስ ስድስተኛውን ደግሞ እንየው ዛሬ። ዲዛይር ቱ ሃርም አዘርስ፣ ሌሎችን ሰዎች
ለመጉዳት ማሰብ ማለት ነው። ይሄም የምቀኝነት አንዱ ክፍል ነው። በባለፈው እንዳየነው እነዚህ የምቀኝነት ምልክቶች ምንድናቸው? እኔ ምቀኝነት አለብኝ ወይ አንድ ሰው የለብኝም ወይ ለማለት ቅዱስ መጽሐፍ የሚነግረንን ማየት ነው ብለን ዲስኮንትመንት ኤንድ ኮቨንቲንግን አየን። እነዚህ በአንደኛ ላይ ስትራይፍ፣ ኳረሊንግ፣ ጭቅጭቅ፣ ንትርኮች ላይ ሲፈጠሩ እነዚህ መጽሐፍ ቅዱስ የሚለንን ኢናቢሊቲ ቱ ሪጆይ የሌሎችን ደስታ ሪጆይ ማድረግ ሌሎች የተደሰቱ ነገር መልሰን ለመደሰት አለመቻል መልሰን ውስጣችን በመቀኝነት ሲከነከን በሰዎች ደስታ ምን ያስቀዋል ይላል እኮ ሁለት ሰዎች እየሳቁ ምን ያስገለፍጣታል ይላል እሱ ቢያንስ እኮ የሚያስቀው አካል ለመሆን እንደው ልቡን ቅን አድርጎም አይዘጋጅም ብዙ ነገር አየንዛ ላይ ከዛ ማሊሺየስ ክፉ ንግግሮች አጥንት ሰባሪ ንግግሮች ስላንደር ንግግሮችን ኢቪል ስፒችስ ጎሲፕ ሐሜተኝነት ባክ ባይቲንግ ከሰዎችን ከጀርባ መብላት ኢንቪ ናቸው የአጋንንት ንግግሮች ናቸው ብለን አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ጠቅሰን በደንብ አይተናል ከዛ ኢነር ተርሞይልና ፊዚካል ሃርምን አየን እንዴት ስጋን እንደሚጎዳ እንደውም ባለስልጣናት የቀበሌውን ሊቀመንበር ሳይቀር ማከብርበት ዋነኛው ምክንያት እግዚአብሔር የሾመውን እኔን መናገር ድፍረትም ኃይልም አቅምም የለኝም እግዚአብሔር እንዲያነሳልኝ ከፈለኩኝ ወደ እግዚአብሔር ነው ሪፖርት ማድረገው ካልሆነ ምቀኝነት ነው በሚል አውርተናል በባለፈው ፕሮግራም አሁን ዲዛየር ቱ ሃርም አዘርስ እሱን እንመልከት ባጭሩ እሱን እናያለን እነዚህ ምልክቶች ቤተሰቦች ቼክ ማድረግ መቻል ያስፈልጋል ምቀኝነት ካለ እድገት የለም በረከት ይጠፋል ሰላም ይጠፋል መረጋጋት ይጠፋል በጣም አደገኛ የሆነ ነገር በህይወት ላይ መስቀልቅል የሚወጣው ከነዚህ ስፒሪቶች ስለሆነ እሱን እናጸዳለን በመሸጋገሪያው ተመልሰን እንገናኝ እንግዲህ እንቀጥል ይሄ በጣም መሰረታዊ ነው ብዙ ሰዎች በህይወታቸው ላይ ዲዛየር ቱ ሃርም አዘርስ ሌሎችን ለማጥቃት አደገኛ ፍላጎት የበረታበት ዘመን ላይ ነው ያለነው እና ታዲያ ሰውን ለማጥቃት እንደዚህ ማድረግ ታዲያ ምን ምቀኝነት ጋር ይገናኛል ቢባል ቅዱስ መጽሐፍ ይሄንን በግልጽ አሳይቶናል ሳድስ እነዚህን መንፈሶች ሰው ሲገባውና በእነዚህ መንፈሶች ላይ ሲነቃ ባለንበት ክፉ ዘመን በመጨረሻው ዘመን ላይ በጣም ብርቱ ሰው ሆነን እንድንቆም ያግዘናል ይረዳል ብዙ ሰው ነው አሁን ብዙ ሰው የመጀመሪያው ነገር የራሱን የቤት ስራ ትቶ ሰውን እንዴት ነው ማጠቃው ብሎ ካልኩሌት የሚያደርግበት ጊዜ ነው ይሄ ማሊሺየስ ፐርሶናሊቲ ነው በዊኪድነስ ማለትም በእርኩሰት በክፋት ይሄ እንዴት ነው ዊኪድ በጣም ዲያብሎሳዊ ኃጢአተኛ በቃ በጣም ክፉ የሚባል ስፒሪት የተጫነበትን ነገር መልሶ ወደ ህይወት የመሳብ ነው ይሄ a desire to see others suffer ሌሎች ሰዎች በጉዳዩ ሲሰቃዩ አይተው የሚረኩ ሰዎች ናቸው እና ደስ ይላል ታባቷንስና ስትል ገና ነው አይ እግዚአብሔር ሐሳብ አይደለም የታባቱንስና የታባቷን ተሰራላት እኮ በጣም እንደዚህ ብሎ ሰውየው የመርካት ነገር ያሳያል እዚህ ጋር ይሄ ስፒሪት የቅንዓትና የምቀኝነት መንፈስ ነው መነሻውም ይሄን ስሜት ሲሰማ እንዴት ሊሰማኝ ቻለ ብሎ ሰው ማሰብ መቻል አለበት ማለት በጣም አንድ በቅርቡ አንዲት ከኛ ጋር ይጣላች ሰው እንዲህ ታሰረች የሚስሰማ yes ልላልኩና ወዲያው ነው ንስሐ የገባሁት እግዚአብሔር ሆይ ይቅር በለኝ ማራት ምህረት አድርግላት ለዚህ ነፍስ አየሽ ያ ረጅም ደቂቃ ከተቀመጠ ወደ ቅናት ወደ ምቀኝነት ይመጣል እግዚአብሔር አለ የበቀል አምላክ እግዚአብሔር አለ የሚቆነጥጥ አምላክ እግዚአብሔር አለ ሁሉን ፍርድ ማድረግ የሚችል አንድ ሰው በህይወትሽ ላይ ያጠፋሽን ጥፋት እኔ ለፍርድ እተናነቀዋለሁ ብለሽ ስትገቢ ምን ይያልሽ መሰለሽ እግዚአብሔር የለም በኔ ህይወት ላይ እግዚአብሔር አይመለከተውም ይያልሽ ነው
ነው just go ይልሻል። ሂጂ በዛው መንገድ ችግር የለውም ከዛ በኋላ እናያለን። አይ እግዚአብሔር እኔ አልፈልግም እግዚአብሔር ወይ የበደለኝን ያስቀየመኝን ክፉ የሰራኝን ይሄን ሰው እነዚህን ሰዎች አንተ በቁጣ አንተ በፍርድ ጥበብህ ነገሮችን ጀጅ አድርግ። አንተ ሳድስ እንዲህም አድርግልኝ አይደለም ጀጅ አድርገው። ሐዘን አለ። አንዳንድ ሰው የምትመርቁት የተመረቀ ነው የምትረግሙትም የተረገመ ነው ይላል እግዚአብሔር ቃል። የሚረገመው ባይዘወይ ሰው አይደለም በሰዎች ላይ የተቀመጠው መንፈስ ነው የሚታሰረው። ሰውየው ከርግማን ነፃ ለመውጣት ከፈለገ በልቡ ላይ ያ አሳሪና ቋጣሪ መንፈስ የሴትዮዋን ጉዳይ ወደ ጡት ካንሰር እንዳይወስድባት በህይወቷ በሰው ግፍ ላለማድረግ እሷ ሪስኩ መውሰድ መቻል አለባት፣ ግፈኛ ላለመሆን። ግፍ የተሰራበት ሰው ግን አዝኛለሁ እግዚአብሔር ወይ አንተ ፍረድ ረግሞ ወይ መርቆ ሊናገር ይችላል። መንፈሳዊ ነው። እርግማንም ምርቃትም መንፈሳዊ ነው። ፍርድ አይደለም። ፍርድ እኔ ፈርዳለሁ እኔ ራሴ ወጣዋለሁ እሷ መከራ ስታይ ቁጭ ብዬ ካላየው እኔ አይደለሁም ብሎ መሄድ ነው። ብዙ በህይወቴ ላይ ብዙ እንደዚህ አይነት ጥር ተጣልቻለሁ ከሰው ጋር በጣም ተጣልቻለሁ። በጣም ማለት የሚሰለች ማለት ነው። ይሄ ከ20 እድሜዎቼ እስከ 30 ምናምን የነበሩት አመቶቼ በጣም በቃ ሳስበው ራሱ ያመኛል። ኖርማሊ በጣም ትክክል አይደለም። 35 ድረስ እንደዚህ የነበሩት እድሜዎቼ በጠቅላላ ማለት ነው። በእልህ በኃይለኝነት ነው የሚሄደው። ከዛ የነካኝ የተባለውን ሰውዬ ቁጭ ብዬ ዲዛይን በወረቀት ላይ እንዴት አድርጌ እንደምገለብጠው እንዴት አድርጌ ድምጥማጡን እንደማጠፋው ወይም ይታሰር ከሆነ እንዲታሰር የሆነ ነገር እንዲሆን ወረቀት ይዤ ጽፌ ሰውየውን የተከታተልኩ ህይወቱን አመሰቃቅለዋለሁ። ማን ካለህ አንተ ነገረኛ ኔቸር ነበረብኝ። ባይዘው ይሄኛውን አብይ አይደለም ሰው የሚያውቀው። አሁን ይሄ በብዙ መከራ ውስጥ ተስተካክሎ ቆሞ ዛሬ ላይ የሚያወራውን ነው አብይ ነው የሚያውቀው ሰው ማለት። በጣም መጥፎ ባህሪ ነበረኝ። መጥፎ ባህሪ በግልጽ ለመናገር ማለት ነው። እና እጠለዋለሁ። አሁን ሳስበው ያኛውን ባህሪን በጣም እጠለዋለሁ። ያስጨንቃል። ለሰው ሰውየውን አወሳስበሽ ምስቅልቅሉን ለማውጣት መሄድ በጣም ያስጨንቅ ነገር ነው። ማን ካኝ ያለው ሰውየው በቃ እሱ ነው የሚባለው። አንተ ለምን ነካው? መጀመሪያ አንተ አታውቅም ወይ ስለሱ? እንደዚህ ነው የሚባለው። ጭንቅላቴ ሻርፕ ናት። ተንኮል ለማሰብ እኔ ማስበውን ማንም አያስበውም። ውስብስብ አድርጌበት ላይ ሲወጣ የተወሳሰበ መውጣት አይችልም። በቃ የገባበት መንገድ ማለት ነው። እና ይሄ ትክክል አይደለም። ይሄ ማሊሺየስ ነው። ይሄ ዊኪድነስ ነው። ገባሽ? ከሰው ራሱን ማጽዳት መቻል መጀመር በራሱ ላይ ኢንቨስት እንደማድረግ ዌል ቱ ዱ ወይም ባለጸግነት የለም። ትልቁ ባለጸግነት ባለሀብትነት በራስ ላይ ኢንቨስት ማድረግ ነው። የእግዚአብሔር የቃል ዕውቀቱና ብርሃኑ በህይወቴ ላይ እያነበብኩ የቅዱስ መጽሐፍ እያነበብኩ በደንብ እያንዳንዱ ነገር ስመጣ ከህይወቴ ከገባውበት ምስቅልቅል ስመጣ ለካ ሁሉም አካሄዴ ትክክል አይደለም። ሳድስ ይሄ ስድስተኛው ዲዛይር ቱ ሃርም አዘርስ የእግዚአብሔር ሐሳብ አይደል። እግዚአብሔር ሰውን ሲያስብ ጥቅምሽ ምን ትጠቀማለች ብሎ ነው የሚያስበው። ዲያብሎስ ሲያስብ ደግሞ እንዴት አርጌ ምስቅልቅሏን አውጣታለሁ ብሎ ነው የሚያስበው። አንድ ሰው ስለሌላ ሰው ክፉ እያሰበ ከሆነ ተበድሎም ሊሆን ይችላል እኮ ተበድዬም እኮ ሊሆን ይችላል። ነውምም ካልነኩኝ አልነካም። እኔ በተፈጥሮዬ እንደዛ ነው ባህሪ። ግን ማን በድለኛ ያለው ብዬ የሚሄድበት መንገድ የኔ ፍርድ ነው እንጂ እግዚአብሔር አይደለችም። አሁን በህይወታችን ላይ ማን ካኛ ያለ ብሎ የምንሄድበትን መንገድ ነው ያወራውኝ ያለው። ተነክተንም እኮ ነው ተነክተን ሊጎዱን መጥተው ሃርም አድርገውን ልክ ነው እኮ አሁን እንደ እንትን ቢሆን በቃ የሆነ ነገር እርምጃ መውሰድ ያለብሽ እንደሆነ አድርገሽ ይሰማሻል። ፈራጁስ እውነተኛ ዳኛ እኔ ነኝ ያለኝስ ቃሌ ቃሉ ከሚቀየር ሰማይ ምድር ቢቀየር የሚቀለው አምላክ እኔ ነኝ እያለኝ ኖ እኔ በዚህ ፍርድ ሄዳለሁ ብል በጣም የተሳሳተ አካሄድ ነው የሚሄደው ማለት ነው። በሮሜ መጽሐፍ ምዕራፍ 1 ከቁጥር 29 ላይ ለዚህም የሆነውን ነገር የእግዚአብሔር ቃል እንዲህ ይነግረናል። ቁጥር 28
እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይልና አሁን ይሄ የማይረባው አእምሮ ምን እንደሆነ ልንገርሽ። ቁጥር 29 ላይ አመጻ ሁሉ ይለዋል። አመጻ ሁሉ። ስለዚህ በጣም በአመጽ ውስጥ የምትተባበሪ ከሆነ ይሄ በአንድ ቢሮ ውስጥ አለ የሚያሳድሙ ሰዎች እንዳሉ ታውቂያለሽ። አድማ ላይ ነው። በቃ ሰውየው ሁሉ ስታገኙ የአድማ ወሬ ብቻ ነው የሚያወራው አለቃው ላይ ማለት ነው። ይሄ የማይረባው አእምሮ ሰዎችን ማኔጅ ሲያደርግ ሲቆጣጠር የሚታይ ምልክት ነው። የማይረባው አእምሮ ማለት የዲያብሎስ አእምሮ ማለት ነው። እግዚአብሔርን ለማወቅ ባልወደዱት መጠን እኛ እግዚአብሔርን ለማወቅ የልባችን ጓግቶ ሁሌ ይሄን ስንማማር አሁን ሳድስ ቤተሰቦች ሰፍ ብለው የሚያዳምጡ ይቺን ነፍስ ለዚህ አሳልፎ እንደማይሰጣት ነው እየነገረን ያለው እኮ እግዚአብሔር። ለማወቅ ወዳዋለች አይደል? ፈቅዳለች ልቧኔ እንደ ነፃ እንዲወጣላት ሶብና እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ከዛ በኋላ የሚሆኑት አመጻ ሁሉ መዶለት፣ ማመጽ፣ በቢሮስ ማሳመጽ፣ በሥራ ቦታ ማሳመጽ፣ የሆነ ነገር ላይ ማሳመጽ፣ የሆነ ነገር ላይ ማድረግ። ማን ላይ ነው የሚያሳምጸው? አለቃው ላይ። አለቃው ማን የሾመው? እግዚአብሔር። ስለዚህ አለቃው ላይ አይደለም አመጹ ማለት ነው። ማን ላይ ነው? እግዚአብሔር ላይ ነው። መሆን የነበረበት ግን ከአመጻ ተቃራኒ ለእግዚአብሔር በጸሎት ሪፖርት ማድረግ ነበር። ያቺ ቅን ነፍስ ግን አመጻው አትተባበርም። ምንድነው የምትለው? ኖ በአመጹ አልተባበርም። አለቃዬ ልክ ነው፣ በድሎናል፣ እኔንም በድሎኛል፣ ሁላችንም በድሏል፣ እኔ ግን ለእግዚአብሔር ሪፖርት አደርጋለሁ ትላለች። ያቺ ቅኗ ትውቷ ልቧ የተፈወሰላት መንፈስ። ምቀኛው ግን አሳምጻለሁ ብሎ ይነሳል፣ አሳድማለሁ ብሎ ይነሳል። ያ የአድማ መንፈስ እግዚአብሔር ለማይረባው አእምሮ ተላልፎ ልጁን እንደሰጠው አንደኛ ምልክት ነው። ሳድስ። ሁለተኛ ግፍ ይላል። ግፍ በጣም የሰው ግፍ የበዛባቸው ሰዎች አሉ። እና ግፍ አሁን ምቀኝነት አይመስልም። በሰው ላይ ማሳመጽ አሁን የምቀኝነት መንፈስ ነው። ምክንያቱም በቃ ተመቀኘ እኮ። አሁን ልጁ ኢንቴንሽኑ እኮ ለምሳሌ ያለው በደል ከሆነ በደሉን እኮ የሚገልጽበት ብዙ መንገድ አለው። አመጽ ላይ ሲያደርገው ግን እሱ ብቻውን ስለማይችል በሰዎች ኃይል አድርጎ ሰውየው ላይ ያንን ነገር ሲደረግ አይቶ መርካት ነው። በሰው ፔን፣ በሰው ህመም እርካታ ስሜት ማምጣት የዲያብሎስ መንፈስ ነው፣ ምቀኛው መንፈስ ማለት ነው። ግፍም እንደዛ ነው። ግፍ፣ በደል አንድ ላይ ያሉ ናቸው። እና ግፍ በሰው ላይ ያንን ግፍ ሲፈጽም በቤት ሰራተኛዋ ላይ በጣም ከባድ ግፎች ትፈጽማለች። እና ደስ ይላታል ስትታመም። አንቺ ትላታለች ነይ ያንን ዕቃ ታጽጃለሽ፣ ቀጥለሽ ሽንት ቤት ወጥተሽ ከዛ ላይ ትወጫለሽ፣ እንትኑ ታረጊያለሽ፣ እዛ ታረጊያለሽ፣ ይሄን ታረጊ። አረ እትሜ ቤት አረ እባክሽ ይሄን ሁሉ ዛሬ አልችልም፣ ወገቤና ሙኝ ዝበይ ታረጊያታለሽ። አድርጊ ነግረሽ ይሄ ነገር ተሰርቶ እንዲህ ብሎ ካላገኘውሽ እኔ እንትና አይደለሁም ስመጣ ሳይሻለሁ ብላ ታባቷ ደስ ብሎኛል የታባው ወገቧ ቁርጥ እስኪል ድረስ አስለፈዋት በልጇ ላይ ታየዋለች። ግፍ ነዋ። ግፍ በልጇ ላይ እሷ በሌለችበት በህይወት ላትኖር ትችላለች። ሴት ነገ ሟች ቆማም በህይወቷ በልጆቿ ላይ ነው የምታየው፣ በራሷም ላይ ታየዋለች። ያቺ ምስኪን ነፍስ የቤት ሰራተኛ ናት። እግዚአብሔር ሆይ ያየህ መናገር አልችልም፣ ምንም ነገር ማድረግ አልችልም፣ ለአንተ ብቻ ነው ምነግርህ ብላ ለእግዚአብሔር ሪፖርት እያደረገች ወገቧን አሟት ያኛውን አስራ ምን ብላ ግፍ እላፊ ግፍ። እሷ እንደዛ ስትላት አልችልም ባክሽን ዛሬ አሞኛል ባክሽን እንደዚህ ነው እውነት በይኝ፣ አይዞሽ በቃ ከፋፍለሽ አድርጊው፣ እሺ ይሄንን ዛሬ እንትን በይው ቀስ ብለሽ ዳዘው ወገብሽን ማያሙን አድርጊያ። እንደዛ ከሆነ ያኛውን ያንን የምትላት ነፍስ የቅንነት የክርስቶስ ልብ ያላት ያችስ የሱ ተቃራኒ የግፍ ተቃራኒ ነው ያለው። ግፈኛዋስ ለማይረባው አእምሮ ተላልፋ የተሰጠች ናት። ምንድነው እርካታዋ? ምቀኝነት። ሳድስ። ቁጭ ስትል ማየት አለመፈለግ። ኢንቴንሽናችን ሰዎችን ስራ ብናሰራበት ኢንቴንሽን ከምቀኝነት ተነስተ ከሆነም እንወስዳታለን። የዘራነውን መንፈስ መልሶ መንፈሱ ያሳጭደናል። ግፍ። ሶስተኛ እዚህ ጋር ቁጥር 29 ላይ ምን ይጠቅሰዋል? መመኘት።
አሁን ይሄን ነው መመኘት አሁን ባለፈው ደጋግመን የሚያወራው ነው። ምኞት ማለት ኃጢአትን ሁሉ ትወልዳለች። የምትጸንሰው እሷ ናት፣ ማህፀን ናት። ልክ ምኞት ሲበዛ የሰው ነገር መመኘት ምን ይሆናል ማለት የምቀኝነት መንፈስ ነው። በቃ ጽንስ የሚይዝ ነው ማለት በቃ ጽንስ ተያዘ ማለት መመኘት። ክፋት ሞላባቸው ይላል። አሁን ይሄንን ኤቪል ቅድም ያልነውን ሞላባቸዋልና ከዛ ቅንዓትን አሁን አየሽ ቅንዓት ከዛ ነፍስ መግደልን ለማይረባ አምሮኮ የተሰጡ ናቸው እኮ ነፍስ መግደል። ሰውየው እኮ አልገደለም፣ ኢቭን ቢገድለው ግን ይፈልጋል። ንስሐ ግባ። ንስሐ በጣም ንስሐ ማለት የዘላለም ንስሐ ያስፈልገዋል። የአመፃ ኃጢአት ነው። አልገደለም፣ መግደሉ ብቻ እኮ መግደልማ ተይ በእግዚአብሔር ፊት ብዙ ነገር አለው። የእግዚአብሔርን ቤተ መቅደስ ማፍረስ የሚችል አንድም ስልጣን ያለው የለም። መግደል አይደለም እኮ ለመግደል ሁሉ ልቡ ላይ ያለው ቂመኝነት ምቀኝነት ነው። ሰውየውን ከምድር አለማግኘት፣ ሰውየው በምድር ባይኖር መፈለግ ነው። እንደዛ ቂሙን ይዞ ቀድሞ ይሞታል። እኔ ማቀዋለ ቂሙን ይዞ ሰውየውን ከምድረ ገጽ ለማጥፋት በቃ ያልዶለተው ነገር የለም። ቀድሞ ሞተ እሱ። ይሄኛው ሊገደል የነበረው በእውነቴን ነው የሚገደል የነበረው አሁን 4 ልጆች ወልደዋል። ያኛው የወለዳቸው ይቅር ይበለኝ የወለዳቸው 2 ልጆቹን በሕይወት የሉም። የሚገርመው እኮ ነው ይሄ። ምንም በቃ የክፋት መጠን ማለት ነው። እንግዲህ ምንድናቸው ተብለሽ ብታይ ደግሞ በሚስት የሚስቱ ወንድም ነው ያኛው እንደዛ ሊገድለው የሚፈልገው ሰው ማለት ነው። በይሄ ንብረት ምናምን ተጣልተው ነው እና በቂም በቀል ረጅም ጊዜ እሱ ቀድሞ ሞተ። በኮቪድ ጊዜ ነው ሄደው። አንዱም ልጅ በኮቪድ ሄደ፣ ያኛው ደግሞ በመኪና አደጋ ሄደ። ቤተሰብ የለውም። ዘሩን እንኳን ሳያስቀር ሄደ ሰውየው ማለት ነው። በጣም የሚያሳዝነው ክፉ ነው። ምክንያቱም የእግዚአብሔር ለማይረባው አእምሮ ተላልፎ መሰጠት ነው። ስለዚህ ምን አለው? አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ግማሽ ገባ አይደለም የሚለው ሞላባቸው ነው የሚለው። ሞላባቸው ማለት ምን ማለት መሰለኝ? በበርሜል ሙሉ ዘይት ሲሞላ ውሃ እንኳ ተይ ዘይቱን ውሃ ወዲያው ነው ዘይት የሚገለው። ውሃ ተሞልቶ ልጁን በርሜል ውስጥ ብትከችው ለ30 ሰከንድ አይቆይም። ታፍኖ ምን ሆኗል? ሞቷል። ለምን? ሙሉ ነዋ። አፍንጫው የሚያስወጣበት ምንም አይነት ቀዳዳ የለው። ሞላባቸው ነው የሚለው። ስለዚህ ታፍኖ ሰውየው ምን ሆኗል? ዋስ ዴድ ነው ማለት። ሳድስ ሞላበት። የእሱ የሆነ እንኳ ሐሳብ የለውም። ሐሳብ እንኳ ነፍሱ መታ የሆነ ነገር እንዳያደርግ። ለምን? እግዚአብሔርን ለማወቅ ባልወደዱት መጠን። ስለዚህ የአመፃ ኃጢአት ነው ማለት ነው። አየሽ ምቀኝነት ለምን? እግዚአብሔርን ለማወቅ የሚከለክል አደገኛ ኃጢአት ነው። ባይዘ ወይ በጣም አደገኛ። ዲያብሎስ ባይዘ ሰዎችን ሊያጠቃ ሲል ምቀኛ ነው የሚያደርጋቸው። እግዚአብሔርን ላለማወቅ ይሸፍናል። ነገርኩሽ እኮ ሌባው ሊሰርቅ ሲል እግዚአብሔርን ለማወቅ ልቡ ክፍት ከሆነች አይሰርቅም። ልቡ ላይ ትህትና ትቀመጣለች። ግን የመጀመሪያ የሚያደርገው መካድ ነው። አንቺም መካድ እግዚአብሔርም ቆይ ተበቅዬው ከጨረስኩ በኋላ ብሎ አእምሮን ወደ ዲያብሎስ ኳርት ቻናል ነው የሚያዞረው። እግዚአብሔርን ከማወቅ ያርቀዋል። በጣም አደገኛ መንፈስ ነው። ከዛ አለ ቅንዓትን አየሽ፣ ምቀኝነት፣ ቅንዓት፣ ነፍስ መግደልን ይሄ ይመስላል። ክርክርን ይላል። ክርክር ቅድም እዛ ጋር ያለው እነዚህ በትዳር ውስጥ ያሉ ጭቅጭቆች፣ ክርክሮች ሲመጡ አሃ ልትገባ ነው ማለት ነው። ቆሪጦ እዛው ባለህበት ቆይ ብሎ ሰውዬ ቶሎ ብሎ ምን ማድረግ አለበት? ማቆም አለበት። የሃይማኖት ክርክር ሲጀምር ቶሎ ብለሽ አቆሚ። ውጣ። ለምን? ቅዱስ ሚካኤል ከሳጥናኤል ጋር በሆነ አጋጣሚ ሲከራከሩ ያለው እግዚአብሔር ይገስጽህ እንጂ ሌላ ነገር ሊናገረው አልፈለገም። ለምን? ክርክር ቅዱስ ሚካኤልን እንዴት አድርጎ ሊያጠቃው እንደሆነ ገብቶት ነው። ማጥቂያው ሜካኒዝም ነው፣ ጦር ነው። ክርክር ማለት ምንድነው መሰለሽ? ቀስት ነው፣ ልብ የሚወጋ በጣም አደገኛ ነገር ነው። ልክ ክርክር ሲነሳ ኢሚዲየትሊ የዲያብሎስ መግቢያ በሯ ክርክር ናት። ብዙ ሰው ክርክር እኔ በህይወቴ በጣም የምጠላው ባህሬን ታውቂያለሽ። ክርክር ከኔ ጋር ሰው ሲገባ አልፈልግም። የዲያብሎስ መንፈስ እንደሚገባ አውቃለሁ። ሰንጥቆ ሊገባ እንደሆነ አውቀዋለሁ። ሰው ክርክር አልፈልግም። ክርክር ሊመጣ ሲል ሰውየው ደግሜ አላገኘውም። በከፊቱ ከኔ ጋር ለመከራከር የሚፈልገው ሰውዬ እኔ መጽሐፍ ቅዱስ አትከራከር እያለኝ የእግዚአብሔር ቃል ክርክርን እየከለከለኝ ከኔ ጋር ሞሮማና ክርክር ሊገጥም ሰውየው አልፈቅድለትም። በቃ አልፈልግም። ይቅርታ፣ በጣም ይቅርታ። በቃ ሐሳብን ይዘህ በዛው ሂድ። ደግሜም ላላገኘው ይችላል። በህይወቴ እርኩሳን መናፍሶች ሰዎችን የሚያጠቁበት ትልቁ ነገር ክርክር እንደሆነ ስለገባኝ ማለት ነው። ሳድስ ተንኮል ይላል።
የማይረባ አምሮ አሳልፎ ሰጣቸው። አመፃን ሁሉ፣ ግፍን፣ መመኘት፣ ክፋት ሞላባቸው። ቅንዓት፣ ነፍስ መግደል፣ ክርክር። አሁን ክርክር ከነፍስ መግደል ጋር እኩል ነው። ምክንያቱም ነፍስ መግደልን ሊፈጽመው የሚችለው ክርክር እዚህ ጋር ነው የሚጀምረው። የብሔረሰብ ክርክር፣ የሃይማኖት ክርክር፣ የፖለቲካ ክርክር ክርክር ሲል ወደ ጠብና ወደ ጠላትነት ነው የሚቀየረው። ጠላትነት ላይ ከገባ በኋላ ሰውየው ባይዘወይ የራሱን የሆነ ግራውንዱን አጥቷል። ስለዚህ የሰውየው ግራውንድ ላይ ቆሞ ነው የሚያስበው። ቢያጠፋው ነው አሁን ምቀኝነቱ የሚገባበት ማለት ነው። ከዛ በኋላ ተንኮል። ክርክርን ለአንድ ፕሮግራም ላይ ያስተምረዋለሁ። ምክንያቱም ምንድነው ክርክር እኛ አሁን የምንከራከረው አይነት ማለት ብቻ አይደለም፣ ማክሲመም አለው ክርክር የሚለው ነገር። የኛ ቃል ትርጓሜው ያው ሊሚቴሽን ስላለብን ነው። በግሪክ በዕብራይስጥ ትክክለኛ ኦሪጂናል መጽሐፍ ቅዱስ ላይ ክርክርን የሚገልጽበትን ወስደነው ስናየው በጣም ብዙ ህይወት ነው የሚገባ። ልክ አሁን ምቀኝነትን እያየ ነው እንደበታተን ነው ማለት ነው። ክርክርን የምናየዋለን። ከዛ ተንኮል፣ ክፉ ጠባይንም ተሞሉ ነው የሚለው። ተሞሉ ማለት ቅድም እንዳልኩ በበርሜላ ውሃ ተሞልቶ ሰውየው ውስጥ ነው ያለው። በቃ ሞቷል ማለት ነው። ተሞሉ። ከዛ ወደ የሚያንሾካሽኩ። ስለተሞሉ እኮ ነው የሚሆኑት። ውጤቱ ነው የሚያንሾካሽኩ፣ አሾክሻኪ መንፈስ ያለባት። ምንድነው ታሾካሽኪው? ምንድነው? አሁን አንድ ሰው አንቺ ላይ ያለፍሽ ካለሽ ሁለቱ ሚሉ ከሆነ አትጠራጠሪም? አይሽ ጥርጥር ይፈጥራል፣ እንትን ይፈጥራል፣ ብዙ ነገር ይፈጥራል። ምንድነው የሚያንሾካሽካችሁ? ምንድነው የምትሾካሽከው? አይ ግልጽ ተናገር። የምን መንሾካሸኩ ነው? ይሄ አንሾካሾኪ ስፒሪት የእግዚአብሔር ይናገራላ። የእግዚአብሔር ቃሉ ነው። የሚሾካሸኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ። ለምን? ለማይረባው አእምሮ ተላልፎ ተሰጥተዋል። የማይታዘዙ። ከዛስ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እነማ? እግዚአብሔርን ለማወቅ ያልወደዱ፣ ከዛ በዛ ምክንያት ለማይረባው አእምሮ ተላልፈው የተሰጡ፣ ለማይረባው ለአጋንንቱ ዓለም ተላልፈው የተሰጡ፣ አጋንንቱ ዓለም የሚያስተዳድራቸው ሰዎች አመፃን ሁሉ፣ ግፍን፣ መመኘትን፣ ክፋት የሞላባቸው፣ ቅንዓት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ የተሞሉ። አሁንም የተሞሉ። ከዛ በመሞላታችሁ የተነሳ ደግሞ ምንድነው ውጤቱ? ትርፉ ማሾካሾክ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆች የማይታዘዙ። ባለፈው ብለናል። ለታላላቅና ለወላጆች አለመታዘዝ በራሱ ምቀኝነት እንደሆነ፣ እድሜ የሚበልጡን ሰዎች ላይ ሰሚት አለማድረግ፣ በእነሱ ታላቅነት በእድሜ ብቻ ስለበለጡን መታዘዝ፣ ማጎንበስ ምን ያህል ትልቅ ውጤት ሊያመጣ እንደሚችል እናውቃለን። የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉ ሞት ይገባቸዋል ነው የሚለው። እንደነዚህ ለሚያደርጉ ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። እንደነዚህ ሰዎች ምን ይገባቸዋል ነው የሚለው? ሞት። የትኛው? የዘላለም ሞት። ለምን? የእግዚአብሔር ሕይወት አሁን እነሱ ጋር የለም። ምቀኝነት ምን ያህል አደገኛ መርዝ እንደሆነ በዚህ እናያለን ማለት ነው። ከመሸጋገሪያ በኋላ ተመልሰን እንገናኝ። ቤተሰቦቻችንን የምናወራበት ሰዓት ይሆናል። ማስታወቂያ የምንስማ። ዕውቀት ታላቁ እግዚአብሔርን ታከብር። ሣድስ ሄሎ ቤተሰባችን፣ ጤና ይስጥልኝ አብይ። ጤና ይስጥልኝ ወንድም ዓለም። መቶ አለቃ ብዙአየሁ እባላለሁ። የረጅም ጊዜ ደጋፊያችሁ ወዳጃችሁ ነኝ። መቶ አለቃ ስላገኘን ደስ ብሎናል ወዳጃችን። እኔም እጅግ በጣም ደስ ብሎኛል። ከቤዝዬ ጋር እንደዚህ ስትደክሙ ለሀገር ስትለፉ ስታደርጉ የእውነት ቃላት የለኝም። አሁንም ሌላ ምንም አላችሁ። የሾማችሁ እግዚአብሔር አሁን የሚጠብቃችሁ። አሜን 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 አሜን። ጥብቅ በቃ እሱ ጥብቅ ያድርግ። እናንተ ለእኛ ድምፅ ሆናችሁናልና ከእግዚአብሔር ጋር መንገዱን ስላሳያችሁን ሁልጊዜም እንደዚሁ እንደጠበቃችሁ ሞገስ እንደሆናችሁ ሕይወታችሁን ይባርክላችሁ፣ ይቀድስላችሁ። ኢትዮጵያ ሀገራችንን ፍጹም ሰላም ያድርግልን። ተባረኩልኝ፣ ኑሩልኝ። አሜን አሜን። መቶ አለቃ ተባረክ የኔ ወንድም። በጣም ደስ ብሎኛል። ስለ ሐሳብም ስለ ሁሉም ክሊር የሆነ ነገር ደስ ይላል። እግዚአብሔር ያክብርልኝ። ተባረክ። ክፉ አይንካ። አሜን 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 አሜን። የ8 ዓመት ቤተሰብ አድማጭ ነው መቶ አለቃ። ዋው ሰይ ደስ ብሎኛል። አንድ ቤተሰብ እንስማ። ሄሎ ቤተሰባችን። ወይዬ ወለተ ጊዮርጊስ ከአዲስ አበባ። ወለተ ጊዮርጊስ ከአዲስ አበባ። ወለተ እንደምን አለሽ እህታችን?
እግዚአብሔር ይመስገን። ባለፈው የዛሬ 15 ቀን እንኳን ኔትወርክ አቋርጦኝ ነው። ተቋርጦ የነበረው አስታወስኩኝ። አሁን የቃሉ ባለ እኔ እድለኛ ነኝ። አሁንም ሁለተኛ ደረሰኝ። እግዚአብሔር ይመስገን። የቃሉ ባለቤት አሜን አሜን። እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ። በጣም ደስ የሚለኝ በጣም አሁንም እግዚአብሔር አብዝቶ በተለይ እኔ ለኢትዮጵያ ማየትም እፈልጋለሁ። አይደለም መስማት የኢትዮጵያ ማየት የምፈልግ ሰው ነው። አሜን። እና አሁንም እግዚአብሔር አብዝቶ ጸጋውን ያብዛል። ያቃሉ ባለቤት አሁንም አሜን ማር ይፈሳልና በአንደበቱ ዕቃው ነህና ምርጥ ዕቃ ነህና አሁንም እግዚአብሔር አሁንም ጨምሮ አሜን ያብዛል። ሌላ ምንም ማለት አሜን። ወለተ ቃል ስለምሰማ ወለተ በጣም ተገፍቶት መሀል ዳዲኖስ አይደለም ሌላ እናቴ ከመካደርሳ አሁን ደግሞ እግዚአብሔር የእነሱን ቅጣት ሳይ ራሱ ምን እንደማለቅስ አይደለም የቤተሰብ እውነት ነው። ወጣት እንዴት እንደዚህ በሱሱ በምን እና እግዚአብሔር አሁን የኢትዮጵያ ተንሰያ ያሳይ። አሜን አሜን አሜን። ወለተ እናታችን ብርክ በይልን፣ ክፉ አይንካሽ። እንዳንቺ ለሀገር የሚጸልዩ ሰዎችን አየሽ። እኛም ስንሰራ እንደናንተ ያሉትን ስለ ሀገር የሚጸልዩትን እያሰብን ነው ምንሰራውና ወለተ በእውነት በጣም ለቅን ልቦናሽ ለሀገር ለልጆች የተመኘሽውን ነገር ላንቺም እግዚአብሔር ለልጆች ለዘር ማንዘሮች ሁሉ በብዙ እጥፍ ያድርግልሽ፣ ያብዛልሽ። ተባረኪ እህቴ እናት ዓለም። መልካም ጊዜ ይሆንልሽ። አሜን። አሁንም ጸጋውን ያብዛል። እንዳንተ የተመረጠ አሁን ይብዛል። አሜን አሜን። እናቴ ዊሽ ተባረኪልኝ። አሜን አሜን አሜን። እናቴ ተባረኪ እናትዬ። ዋው ደስ የሚል የእናት ድምጽ ሰማን። ደውሉ ቤተሰቦቻችን፣ እስቲ እንመራረቅ። መልካም ስሜት መልካም ሐሳብ ሼር እናድርግ። መልካም ነው። ምክንያቱም አየሩን በርግማን በማንጉረምረም የተሞላውን አየር እየተመራረቅን እንደዚሁ ግዚያውን በጣም እግዚአብሔር እንዲመለከተን ጸልያለን፣ ባርከዋለን። እግዚአብሔርን ተመሰገነ ይሁን። አንድ ቤተሰብ እናድምጥ። ሄሎ ቤተሰባችን። አቤት። ጤና ይስጥልን። አብሮ ይስጠን ጌታዬ። እንደምናችሁ? እንዴት አሉ ወንድም ዓለም? አለሁ። ዓለሙ እባላለሁ። ቀንጦጦ ባለፈው አግኝቼ ነበር የኔ ጌታ። እሰይ፣ ስለተገናኘ ደስ ብሎናል ዳግም። አዎ፣ አሁን እንኳን ምን ልል ፈልጌ ነው። አሁንም እግዚአብሔር እንዳንተ አይነቱን ያብዛልን። አሜን። አቶ ዓለሙ አሁንም አይምሮህን ብሩህ ያድርግልን። አሜን አሜን አሜን። ለሰው ልጅ ትልቁ ሀብት ጤና ነው። ጤናውን እንደሸማ ያልብስህ። አሜን። ዋው በዚህም በርቺ የኔ መቤት፣ በዚሁ ቀጤ። እሺ እግዚአብሔር ይስጥልን። እና የአህዱ ቤተሰብ በሙሉ እግዚአብሔር ይባርከው። አሜን። እና ብዙ ጤና ስላገኘሁበት ራሱ ቃል ራሱ እየፈወሰኝ ነው። እግዚአብሔር የተመሰገነ ይሁን። የምትሰጠው ቃል ወንጌሉን ነዋ። እውነት ነው። ቃሉን ስለሆነ ብዙ ጥቅም ስላገኘሁበት ምን የምናገረውንም ብቻ አላውቀውም። አሁን አይ ነው ከደስታው ብዛት በማግኘት ደስ ብሎኛል። አሁንም ጤናውን ይስጣችሁ። ዓለምዬ ተባረክ። ክፉ አይንካህ። አንተ በጣም ባለፈው ብለህን ነበር እንጦጦ ጸበል ላይ ሆኜ ያልከን አይደል? ወንድምዬ በእውነት አንድ ቀን በጸሎት አስታውሻለሁና እግዚአብሔር የተቀመጥከው ለበጎ ነው አልከኝ። አዎ ምክንያቱም አንተ በህይወት አትኖርም ነበር። በነገር ላይ ያቆየህ እግዚአብሔር ያወራው በሙሉ ደግሞ በልብ ውስጥ የምመኘውን ነው። ይገርማል። ምግብ ነው፣ እንደ ምግብ ነው የዛሬው። እግዚአብሔር ይመስገን። ሌላ ሰው ይግባበት እንግዲህ ባወራው። ተባረክ ወንድምዬ። ክፉ አይንካ፣ ተሰወር። አሁንም በቅፉ ነው ያለኸው። ከቅፉ አትውጣ። ከአይኑ ከቅፉ አይሰውርህ። እግዚአብሔር ይጠብቅህ። እሺ፣ መልካም ጊዜ ይሆንልህ። ተባረክ። ቻው። እሺ፣ ፍጹም ፈውስና ኃይል ደግሞ ይሆንልሃል። እሺ፣ አንድ ቀን ይሄን ደግሞ እመን፣ እግዚአብሔር ቃል ያድርገዋል። አንድ ቤተሰብ እንስማ። አሜን አሜን። ዓለምዬ ተባረክ። ክፉ አይንካ። አንድ ቤተሰብ አየር ላይ አለ። ሄሎ ቤተሰባችን። ጤና ይስጥልኝ ወንድም ዓለም። እግዚአብሔር የተመሰገነ ይሁን። ማን እንበልክ? የደወልክልን? ደረጃ አበበ ከዱከም። እሰይ፣ ስለተገናኘ ደስ ብሎኛል። ዱከሞች የእውነት ለወጣቶቹ ትልቅ አራያ። እውነቴን ነው የምልህ። እንደው ስልካችሁን አግኝቶ አስተያየት እንዲህ
መስጠት ባይችልም ለብዙዎች መዳን ለብዙዎች መቀየር አንደበት ጥሩ ስለሆነ እግዚአብሔር ይባርክ። በቃ ይሄን ብቻ ነው ይደውል። አሜን አሜን አሜን። ዋው በጣም ብዙ ወጣቶች የእናንተን ፕሮግራም እየተሰሙ የሚቀየሩ አሉና እግዚአብሔር አብዝቶ አሁንም በቃሉ ይባርክ። ሌላ ምንም ማለት ነው። ወንድምዬ ተባረክ። አንተም ወጣት ነህ። የቃል ምስጢር የገባው ወጣት ማለት በጣም የተመረጠ የተወደደ ነው። ለምን መሰለ? ቀሪ ጊዜ ሳይቃጠል አስቀድመ የቃሉ ምስጢር በልብ ላይ ተቀምጧል ማለት ስለአንተ የሚጸልይ ቤተሰብ አካል ነበረ ማለት ነው። አየ ያ የቤተሰብ አካል አንተን ህይወትን ከብዙ አደጋ እንዲታደግ ያለቀሱ የቤተሰብ እናት አባት ሊሆን ይችላል። ለአንተ የእግዚአብሔር ቃል ጭንቅላሱ እንደዚህ እንዲበራ እንዲገባ ያደረገው ትልቅ ነው ምስጢር አለና ስለተጠበቅ ደግሞ ከዚህም በኋላ እግዚአብሔር ስለሚጠብቅም ክብር ለሱ ይሁን። መልካም ጊዜውን ተባረክ ወንድምዬ። አሜን ለሁላችንም። እሺ ሄሎ ቤተሰባችን ጤና ይስጥልኝ ወንድም አለም። ሲሳይ ጌታቸው ከደብረ ዘይት። ሲሳይ ጌታቸው ከደብረ ዘይት። ሲሲዬ ስለደወልክ ደስ ብሎናል ወንድማችን። ሳምንትም ነበርኩኝ መስመር ላይ እዚህ ላይ በእውነት ደውለህ ነበር? እሺ ሲሲዬ ያው መቼም ያገኘነው ነገር በጣም ለየት ያለ ነው። እሰይ እግዚአብሔር ትልቅ እድሜና ጤና ይስጥክ። አሜን። ምንድን ነው ብሽብሽ ነው ያረከን። በቃ ስለ ስንቱ ነገር ነው የነገርከን። እግዚአብሔር ተመሰገነ ይሁን። አብዬ በቃ ምንም ልልህ አልችልም። ሙሉ ነው ያረከን። እሰይ ተባረክ። ጊዜ ነው ፕሮግራምህን የምከታተለው። ዋው በጣም 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 በናፍቆት ነው ይሄን ቀን የምጠብቀው። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ኢትዮጵያን ይባርካት። አሜን አሜን። ተባረክ ወንድምዬ። አንተም ክፉ አይንካ። በእያንዳንዱ ቀን አንዳንድ የእግዚአብሔር ቃል አንዳንድ የሚነቀል ነገር ይነቅልና አንዳንድ የሚተከል በህይወት ውስጥ መቀመጥ ያለበትን ይተክላል። የእግዚአብሔር የቃል ጥበቡ እሱ ነው። እኛ ደግሞ ማይክሮፎን ነን። ምንናገረው ቃለ የእግዚአብሔርን ቃል ነው። ያ ደግሞ የሰዎችን ህይወት ይቀይራል፣ ይሰራልና በጣም ደስ ብሎኛል ወንድምዬ። ተባረክ ሲሳይ። እሺ አመሰግናለሁ። እሺ ወንድምዬ ሌላ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ አብይ። ወይዬ እህት አለሜ። ሄሎ ሄሎ አብይ። ወይዬ እህትዬ እንዴት ነሽ? ሰላም ነው እግዚአብሔር የተመሰገነ ይሁን። ከየት ደወልሽልን? ማን ልበል? አዲስ አዳምጥ ነኝ። ለመስታወት ከቃሊቲ። ከቃሊቲ። እሺ እድሜና ጤና ይስጥልኝ። ብዙ ነገር ነው 3 ወር 4 ወር ሊሆነኝ ነው ከመስማት ከጀመርኩ። በብዙ ነገር ነው የተቀየርኩበት። ተስፋ በቆረጥኩ ሰዓት ላይ ነው አንተን መስማት የጀመርኩኝና ህይወቴ በቃ የቀጠለ ነው መሰለኝና በጣም ያለው በጣም ማለት ነው። እኔ ምን ብዬ ለመግለጽ ራሱ ቃላት ያሰኛል። አበይትን ለበቃ ህይወቴ ልክትን ነው ከሞት ፊት ነው ከእግዚአብሔር ልገናኝ ነው ሬዲዮ ከፍቼ የሰማሁት እያልኩኝ ያለሁትና በጣም ደስ ብሎኛል። እድሜና ጤና ይስጥልኝ። አንድ ልጅ አለች ቅድስት የምትባል እሷ ያመርቅልኛል። ውያ በጣም አንቺ የተባረክሽ እናት ነሽ። በነገርሽ ላይ እግዚአብሔር ሲወድ ሁሉ ጊዜ ሰው ነው የሚሰጠው። እግዚአብሔር እንደሚወድ ሰው መንገድ አቅጣጫ የሚቀይር የሚያስተካክል ሰው እግዚአብሔር ይሰጣል። ይሄን ፕሮግራም በሰማሽበት ጊዜ ያንን ህይወት ያን ሰዓት ላይ የነበረሽን ዲፕሬሽን እግዚአብሔር ወደዚህ ከቀየረው በጣም ይወድሻል ማለት ነው። በሰው አልፎ ነው እግዚአብሔር የሚሰራው። ተረዳሽኛ? ስለዚህ ቅድስትን የሰጠሽ እግዚአብሔር ነው። ቅድስትን የሰጠሽ እግዚአብሔር ሲወድ ሰው ነው የሚሰጠው። ገንዘብ ምናምን ሰው ሊመስለው ይችላል። በጣም ቢገርመው ልጆችን ሲሰጥ እግዚአብሔር ስለሚወድሽ ነው ልጅሽን የሰጠሽ። እሷ መጽናኛሽ ነው የምትሆነው። እሷ እህትሽ ትሆንሻለች፣ ጓደኛሽ ትሆንሻለች፣ ታድግልሻለች፣ በጣም ትልቅ ቦታ ትደርሳለች። እንደ ስሟም የተቀደሰ ተግባር ላይ የምትሰማራ የተባረከች ልጅ ትሆንልሻለች። ለሷ ነው ይሄ ሁሉ ዋጋ የምትከፊው። የከፈልሽው ደግሞ ዋንጫ ሆና ቅድስትን ታገኛታለሽ በእግዚአብሔር ፊት። ይሄንን በእውነቴን ነው የምነግርሽ። ደግሞ ሲሆን ትነግኛለሽ። ተባረኪ እህትዬ፣ ክፉ አይንካሽ። እግዚአብሔር ከክፉ ነገር ሁሉ ልጅሽንም አንቺንም ይሰውርልሽ። ትልቅ ቦታ መድረሽ ሰው ስለሆንሽ የዛሬዋን ጠባቧን መንገድ እንዳታይ እግዚአብሔር ሰፊ ትልቅ ማሳ የሚሰጥሽ አለ። እሺ ተባረኪ፣ ክፉ አይንካሽ። አሜን። መልካም ጊዜ ይሁንልሽ። ዋው SADIS